በጮቄ መድፍ በህብረተሰቡ ዘንዳ እየተጣለ እየተጨፈጨፈ ማህበረሰቡን ሰብሉንም ቤቱንም እያፈረሰ ያለበት የአብይ አህመድ ወራሪ ቡድን እንግዲህ ተመልከቱት። ይሄ የምታዩት ጉድጓዱ መድፉ የወደቀበት ነው። ዛሬ የምናነሳው አጀንዳ እንደምታዩት እንግዲህ ሁሉንም ተንብሌል ላይ ባንጽፍም በተለይ የጨፍጫፊው ጄኔራል ደጋዳሞት ያስተፋል፣ አፋብን ያስተፋል፣ ሐሞት የሚለውን አፋብን ብለዋል። ሰሞኑን በጣም በከባድ ሁኔታ ጦርነት ላይ ይገኛሉ። በተለይ በአሳምነው እዝም እንደዚሁ 7 ለ7 በሸዋ ቀጠና፣ በጎጃም ቴዎድሮስ እዝ ደጋዳሞት፣ በተመሳሳይ ሚኒሊክ እዝ ወሎ ቤት አማራ በጣም በከባድ ውጊያ ላይ ናቸው ያሉት። ወግዲም አካባቢ ደጋዳሞት ለምንድን ነው አገዛዙ በዚህ ደረጃ ጥርስ የነከሰበት የሚለው በጣም የሚገርም ነው። ማለት ለሚገባን ሰዎች ግልጽ ነው። እዛ አካባቢ ምንድን ነው ያለው? ለምንድን ነው በዚህ ደረጃ እነዚህ ሰዎች ኃይላቸውን በሙሉ አሰባስበው ወደዛ ዘመቻ የሚያደርጉት የሚለው ግን ያው ሁሉም ሰው ሊገነዘበው ይገባል ብዬ አስባለሁ። በተለይ የደጋዳሞቱን ሁነኛ ድል ከዚህ በፊት ያለውን ስናስብ የዚህም ቡድን ጨፍጫፊ አመለካከት እዛ አካባቢ የመጣው ከተሸናፊነት ቁመና የመጣ እንደሆነ ግልጽ ነው። ከተሸናፊነት ቁመና የመጣ ምንጊዜም እንደ ህዝብ ነው የሚዋጋው። እንደ ህዝብ ሲዋጋ ደግሞ ያው እንደምታውቁት በተለይ አማራውን ማጥፋት ዋነኛ ስልት ያደረገው ያገዛዙ ጄኔራል ጨፍጨፋውን መሬት ላይ ካሉ ኃይሎች ጋር ከሚታገሉ ኃይሎች ጋር ሳይሆን ከህዝብ ጋር በማድረግ ባለፉት 3 ዓመታት ህዝቡን ሲጨፈጭፍ እየቆየ ነው። ይሄ ቡድን በተደጋጋሚ ጊዜ ብዙ ሰራዊት በአማራ ክልል ውስጥ አስገብቶ ባለፉት 3 ዓመታት ማሸነፍ አልቻለም። አንድ ሰው እንኳን ይዞ ወይም ደግሞ ደምስሻለሁ ብሎ ማሳየት አልቻለም። በጣም የሚገርማችሁ የሚያሳዩት ፎቶ ሰሞኑን እንኳን እየለቀቁት ያሉት የቆየ የ2004 ፎቶ እያሳዩ እንደ አዲስ የድል ብስራት አድርገው የሶሻል ሚዲያውን ሁሉ ሲይዙት በጣም የሚገርም ነው። እንግዲህ እንደምታውቁት ይህ አገዛዝ ዋነኛ ተልዕኮ የሚቀናቀኑትን ኃይል ለማጥፋት ያገዛዙ መሳሪያ የሆነው የሰራዊቱ መኮንን የሚባሉ ኃይሎች በጣም በሚያሳዝንና በሚገርም ሁኔታ የገዛ ህዝባቸውን እየቀጠቀጡ ይገኛሉ። በዚህ ምስል ላይ የምታዩቸው የጊዜ ጉዳይ ካልሆነ ነገ ጠዋት በፍርድ አደባባይ ላይ የሚጠየቁ ኃይሎች አማራ ክልል ብቻ የገባውን ኃይል ዝርዝራቸውን እዚሁ ላይ ያስቀምጠነዋል። በተወሰነ መልኩ እንምጣበት። ባለፉት 3 ዓመታት በዘለቀው የአማራ ክልል ጦርነት አገዛዙ ዛሬም ይሄን ሁሉ ጦር አሰልፎ እየተዋጋ ይገኛል። የህዝብ ጥያቄ መልሱ ሲባሉ በ2 ሳምንት ጊዜ ውስጥ እንኳን ትጥቅ ቀበቶ እናስፈታለን ብለው የገቡበት ጦርነት ሰውና ንብረት እየበላ ቀጥሏል። አንደኛ ሰሜን እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ፣ ሁለተኛ ምስራቅ እዝ አዛዥ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ፣ ሶስተኛ 10ኛ እዝ ሰሜን እዝ ዋና አዛዥ ሜጀር ጀነራል ግዛው ኡማ፣ አራተኛ 13ኛ እዝ ዋና አዛዥ ሜጀር ጀነራል ተስፋዬ አያሌው፣ አምስተኛ 11ኛ እዝ ዋና አዛዥ ሌተናል ጀነራል አድማሱ አለሙ፣ ስድስተኛ ሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል፣ ሰባተኛ 9ኛ መካናይዝድ እዝ በከፊል ዋና አዛዥ ሜጀር ጀነራል ከፍያለው አምዴ፣ 8ኛ የኮማንዶ አየር ወለድ እዝ ዋና አዛዥ ሌተናል ጀነራል ሹማ አብደታ፣ 9ኛ 6ኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን፣ 10ኛ ደቡብ እዝ በከፊል ዋና አዛዥ ሌተናል ጀነራል ሰለሞን ኢተፋ፣ 11ኛ በመከላከያ መረጃ ዋና ኃላፊ ጀነራል ጌታቸው ጉዲና። እነዚህ ሁሉ በአማራ ክልል ላይ ኃይላቸውን አስገብተው
ተሳትፈው ውጊያ እያደረጉ ይገኛል። ባለፉት ልብ በሉ 3 ዓመታት የፋኖ አቅም ምንድን ነው? የፋኖ አቅም በመሳሪያ ካየነው አገዛዙ ያለውን መሳሪያ ፋኖ የለው። አገዛዙ ያለው ተዋጊ መኮንን ይሄ ሁሉ ጄኔራል አስገብቶ መሳሪያውን አስገብቶ የሰው ኃይል አስገብቶ ኮማንዶ አስገብቶ 3 ዓመት ሙሉ ለምን ፈጀበት? የሚበላው ህዝቡን ነው። ልብ በሉ። ታጣቂ አለ ያስቸገረኝ 3 ናቸው ይላል። ለ3 ታጣቂ ይሄ ሁሉ ጄኔራል ኃይሉን አስገብቷል። ይሄ ሁሉ ኃይል ደግሞ በጣም ብዙ የሆነ መሳሪያ ተተኳሽ ያለው ኃይል የኃይል የመንግስት ቁመና ይዟል። የመንግስት ቁመና የያዘ ኃይል 3 ዓመት ሙሉ ሲዋጋ የሚጨፈጨፈው ግን ህዝቡንም ጭምር ነው። ህዝቡን እየጨፈጨፈ መሬት ላይ ያሉትን ሰዎች ግን ማሸነፍ አልቻለም፣ መያዝም አልቻለም፣ ጦርነቱን ማስቆምም አልቻለም። ይሄ ቡድን አዲስ አበባ ላይ ምንድን ነው የሚለው? አዲስ አበባ ላይ ይመጣና ሰላማዊ ሰልፍ ትላንት አይታቸዋል፣ ያስወጣል። የአዲስ አበባ ህወሓት አለ ተገንጣይ ቡድን በትግራይ በኩል ጦርነት ይከፈትልን ብለው ሰልፍ ያደርጋል። አዲስ አበባ ላይ ሰልፉ እየተደረገ አማራ ክልል ላይ ግን በመድፍ እየደበደበ ነበር። የምታዩዋቸውን ንጹሐን ሬሳ ተሸክመው ሰልፍ እየወጡ ነው። እቺ የምታዩት ወጣት ሰራዊት በእውቀቱ የተባለች በደብረ ኢየሱስ ወረዳ ህይወቷን ቀጥፏታል። ሰራዊት አይደለችም፣ ተዋጊ አይደለችም፣ ንጹሐን ዜጎች ናቸው። የሚዋጉትን ሰዎች ሳይሆን የሚዋጋው አገዛዙ ንጹሐንን ነው የሚገለው። መሬት ላይ የወንድ ቁመና የለው። መሬት ላይ ያለው ቁመና ምላሱ ሶሻል ሚዲያ ላይ ያለ። መሬት ላይ ያለው ቁመና ፈርጣጭና እጅ ሰጪ ነው። ማሸነፍ ሳይሆን ድል መቀማትና ያለፈ ፎቶ የሌላ አካባቢ ሁኔታዎችን ሁሉ እያየ ደመሰስናቸው፣ አጠፋናቸው የሚል የፕሮፓጋንዳ ጉዳይ ነው። በተጨባጭ የሚመታውና የሚያጠፋቸው ግን የምታዩት የጦር መኮንን ሁሉ ንጹሐንን ሰዎች ናቸው። እቺ ልጅ ሰራዊት በእውቀቱ በደብረ ኢየሱስ ገዳም ህይወቷን አጣለች። አማን በእውቀቱ ከፍተኛ ጉዳት ደርሶበታል። ወንድሟ እናታቸው እታገኝ ገደፋው መነኩሴ እናት እንደዚሁ ጉዳት ደርሶባቸዋል። ቤታቸው ላይ ነው የተጣለው። ልብ በሉ። ስርዓቱ የሚዋጋው ከማን ጋር ነው? ብዙ ጊዜ የምንናገረው ይሄን ከአማራው ህዝብ ጋር ነው የሚዋጋው። ለምንድን ነው የሚዋጋው የሚል ይሄ መኮንን ዋነኛ ከህዝቡ ጋር የሚዋጋበት ተልእኮ እንደ ህዝብ እናጠፋዋለን የሚል አቅጣጫ ስላለ ነው። አንገቱ የሚያስበው እሱ ነው። አብይ አህመድ ጎጃም ላይ ደብረ ማርቆስ መጥቶ እኔ ላይ ብቻ ተኩሱ ያለፈውን ጊዜ ማስታውሱ ብሎ የ150 ዓመት ታሪክ ለህዝቡ ሊናገር የሚፈልገው እንደ ህዝብ መልቀቅ አለባቸው ብሎ አቅጣጫ የተያዘበት የፕሮፓጋንዳ ስልት ነው። ይሄ ጄኔራል የሚባል ሰው በዋናነት ደግሞ አማራ ክልል ገብቶ ማሸነፍ ያልቻለበት ግን ንጹሐንን የሚገልበት ኮዙ ምንድን ነው ብሎ አንድ ሰው ይጠይቃል። ጤነኛ ሰው ኮዙ የስልጣን ጉዳይ ነው፣ የጥቅም ጉዳይ ነው። ጥይቱን የሚተኩሰው ግን በቀል ነው። የሚተኩሰው ጥይት የሚዋጉት መሬት ላይ ያሉት ሰዎች እናቱ የወለደው ወንድ ጋር ሳይሆን ካለው ፍርሃትና ድንጋጤ እንደዚሁም ደግሞ እያንዳንዱ አማራ በሂደቱ ላይ ሰለባ ቢሆንም ንጹሐኑ በራሱ ግብ ነው ብሎ ስለሚያስብ ነው። የታሪካዊ ጠላቶቻችን ግብ አንዱ እነሱ የሚያስቡት አማራውን ማጥፋት ነው። እቺ እህታችን በህይወት አጣናት ብለን ስናዝን አማራው ነው የሚያዝነው። አገዛዙ ግን ደጋፊውን መታወት ነው የሚለው፣ ቀለብ የሚሰፍረውን መታወት ነው የሚለው። እሱን ራሱ የሚያየው እንደ ታጋይ ነው የሚያየው፣ እንደ ተኳሽ ነው የሚያየው። ከዚህ በፊት እነሱም እንደሚሉት እየተዋጋን ያለነው ከህዝብ ጋር ነው የሚሉት። ልብ በሉ።
ይሄ የሀገር መከላከያ የተባለ መኮንን እዚህ በፎቶ የምታዩቸው በሙሉ የሚነግደውና ሪፎርም የሚለብሰው የኢትዮጵያ መከላከያ ነኝ ብሎ የኢትዮጵያ መከላከያ ነኝ የሚል የኢትዮጵያን ህዝብ ጥቅምና ዳር ድንበር እጠብቃለሁ የሚል የገዛ ህዝቡን ሲጨፈጭፍ ኮዙ ምንድነው ስንል ስልጣን ማስጠበቅ ነው። ስልጣን ማስጠበቅ የሚፈልገው ደግሞ አዲስ አበባ ላይ ያለውን ምናልባትም ጤነኛ ነው ወይንስ ቀውስ ነው ለሚለው ዛሬ በሙያው ላይ ያሉ ሰዎች በቂ ፍርድ የሚሰጡት የሱን የቅዠት ስልጣን ማስጠበቅ እንደ አንድ ኮዝ አይተውት የሚዋጉ ኃይሎች ናቸው። እነዚህ ኃይሎች በዋናነት ማስጠበቅ የሚፈልጉት እዚህ የተሰበሰበውን ኃይል ነው። ይሄ የምታዩት ኃይል ማደናገርም የሚፈልግ ስልታዊ የሆነ አጥቂነትን እንደ አንድ የፖለቲካ መሳሪያ አድርጎ የሚጠቀም ቡድን ኦህዴድ ብልጽግና። ስለዚህ እነዚህ ጀነራሎች በሙሉ ዋነኛ ታርጌታቸው አዲስ አበባ ላይ ያለውን ኃይል ለማስጠበቅ የህይወት መስዋዕትነት የሚከፍሉበት ጦርነት ነው። አማራው ግን የሚከፍለው መስዋዕትነት ከመጥፋት ነው፣ ከመድቀቅ ነው፣ እንደ ህዝብ ከመጥፋት ነው የሚል ብያኔና አቅጣጫዎች ዛሬ መሬት ላይ የሚታገሉ ሰዎች ሳይሆን ህዝቡ ያውቃል። ህዝቡ ያውቃል። ለዚህ ነው 3 ዓመት ሙሉ ማጥፋት ያልቻሉት ደጀን የሆነው ህዝብ ምንም አይነት የፕሮፓጋንዳ ዲስኮርስ መስማት ሳይችል መሬት ላይ ያሉትን ሰዎች እየደበቀም ስንቅም እየሰጠም በሐሳብም እየደገፈም ያለ የህልውና አደጋውን ጠንቅቆ ስለሚያቀርብ ክልሉ ላይ የሚገባው ኃይል ግን የሚመጣው ከስልጣን ህልውና ነው። ስልጣናችን ሊነጥቁን የመጡ ኃይሎች እዚህ አማራ ውስጥ ያለ ልሂቃን ነው ብሎ ሲያስብ በትግራይ በኩልም ያለውን ጦርነት የሚፈልገው ከዚህ የስልጣን ፍላጎት ከዚህ የስልጣን ፍላጎቱ ትላንት አዲስ አበባ ላይ ምንድነው ያለው? ተገንጣይ የህወሓት ኃይሎችን አሰባስቦ ድጋሚ ጦርነት ይጀመርልን ያሉት ለምን ዓላማቸው ስንል ሰላም ለማምጣት ይሉናል። ሰላም ማለት ስልጣን ማለት ነው። ጦርነት ይጀመርልን የሚሉት ግን ጠላት የሚሉትን ኃይል ነው። ለስልጣናችን አደጋ ነው የሚሉትን ማህበረሰብ ነው፣ የፖለቲካ ማህበረሰብ ነው። አማራው ጋር ሄደው ሰላም ይምጣ ስትላቸው አደጋ ነው፣ እሱ መጥፋት አለበት ይላል። የሚጠፋውስ መሬት ላይ የሚታገለው ኃይል ነው ወይንስ የታጠቀው ኃይል ነው? ንጹሃን ኃይል ማህበረሰብ ነው? የትኛው ነው የሚጠፋው ብሎ አንድ ሰው ይጠይቃል። ትክክለኛ ጥያቄ ስለሆነ የሚጠፋው እንደ አማራ የፈረደበት ከባድ መሳሪያ እየጣለ እድሉ ከሆነ የሚሞት ኦኬ። በዚህ ደረጃ ማሸነፍ ይቻላል? አይቻልም። ኮዝ አላቸው የላቸው? ስለዚህ የሚዋጉበት ኮዝ ምንድን ነው? ማሸነፍ የማይችሉ ከሆነ የተራዘመ ጦርነት ውስጥስ መግባት ስለምን ፈለጉ የሚለውን ማሰብ ደግሞ ጥሩ ይመስለኛል። በዚህ የተራዘመ ጦርነት ላይ ቢያንስ አማራው ከደቀቀ ፖለቲካዊ ድቀት ውስጥ ይገባል ነው። ከኃይል የሚመጣ ድቀት ወደ ፖለቲካዊ ድቀት ይመጣል። ስለዚህ የኃይል ጉልበቱን መምታት ወይ ማዳከም ከቻልን እንደ ልሂቅ ፖለቲካዊ መዳከም ውስጥ ሲገባ ይከፋፈላል፣ ይበታተናል፣ የተለያየ ጥያቄ ይፈጠራል። ይሄ አያሰጋንም። ከዛ በኋላ የስር ነቀል ለውጥ የስርዓት ለውጥ ሳይሆን የሚፈልገው አስተዳደራዊ ለውጥ ራሱ እዛው ያለው ምስለኔ ተቀብሎ መለወጥ የሚገባው ቴክኒካሊ የቢሮና የአገልግሎት ለውጥ ብቻ እየሰጠነው እንቀጥላለን ብለው የሚያስቡ ናቸው። ሰላም የሚሉት እሱ።
ከስልጣናቸው የሚመጣ ሰላም ሲሉን ወደዚህ ድቀት ውስጥ እናስገባዋለን ነው እንጂ የሀገር ሰላም ለመጠበቅ ምናምን የኦህዴድ ቀረርቶ ፉከራ እቺ ማስመሰያ እሱን ተወው፣ የነቃው ኃይል ተወው ነው የሚለው። ስለዚህ እዚህ የምታዩት ጀነራል ያለውን ኃይል አስገብቶ 3 ዓመት ሙሉ በጎጃም ቀጠና ጎንደር፣ ወሎ፣ ቤት አማራ፣ ሸዋ ላይ ገባ። እየገባ እጅ እየሰጠ እየደመሰሰ ማሸነፍ አልቻለም። 3 ዓመት ነው የቆየው። በዚህ 3 ዓመት ውስጥ ኦሮሚያ ላይ የሚባለው ገዳ ኮማንዶ ሁሉ ሳይቀር አማራ ክልል ላይ ገብቷል። ይሄ ሁሉ ኃይል ገብቶ የማያሸንፈው ኃይል የመጨረሻው ውጤቱ ምንድን ነው ብሎ ግን አንድ ሰው መጠየቅ ይችላል። ማሸነፍ ካልቻለ ውጤቱ ምንድን ነው ሲባል ይሸነፋል። የማይቀረው ሽንፈት ይመጣል። ወደ ህዝባዊ መልክ እያደገ ይመጣል። ምክንያቱም ህዝቡ ሲጨፈጨፍ ሁልጊዜ ልጁን ሲያጣ ወደ ህዝባዊ መልክ ሲቀየር ህዝቡ ራሱ የሚወጣው አማራው ደግሞ ሲወጣ ይዞት የሚወጣው ምናልባት ያስቀመጠውን ቆመ ጠብቀኝ ብቻ ሳይሆን ብዙ ዱላውንም ሌላውንም ይዞ ወደ አደባባይ የሚወጣበት እድል እየሰፋ ይመጣል። ወደ ህዝባዊ ፍልሚያ እያደገ ይመጣል። የበለጠ መሬት ላይ ያሉትን ሰዎች እያጠናከረ ይመጣል። ጥያቄያቸው ምንድነው ለሚለው አሁን ገባን እያሉ ይመጣል። በነገራችን ላይ ህዝብ ሲጨፈጨፍ አስተሳሰቡ እያደገ ነው ይመጣል። በራሱ አገዛዙ ጭፍጨፋው የሚወልደው ኮዝ አለ። ንጹሃንን ሲገድል እህቱ የሞተችበት አንድ ወጣት በአካባቢው ላይ ያለ የጎረቤት ልጅ ነገ ጠዋት እኛ ጋም ነው የሚመጣው ብሎ ሲያስብ ትግሉን እየተቀላቀለ ኃይል እየተገነባ የበለጠ ይመጣል። ስለዚህ ኦህዴድ የሚወስነው ውሳኔ ራሱን የሚበላውና ወደ ህዝባዊ መልክ የሚለውጠው ውሳኔ ነው የሚወስነው። በምን? ንጹሃንን በመግደል። ይህንን በሁሉም አማራ ቀጠና ላይ ፈጽሞታል። ይህንን በሁሉም አማራ ቀጠና ላይ ሲፈጽም ደጋዳሞት ላይ ግን በተለየ መልኩ የትኩረት አቅጣጫ አድርጎታል። ደጋ ዳሞት፣ ቴዎድሮስ ጎጃም ላይ በሁሉም ቀጠና ጦርነት እየደረገ ከፍተኛ መስዋዕትነት እየተከፈለ ነው። ግልጽ ነው፣ ይገባኛል። ይሄ የሚታይ ሀቅ ነው። እዚህ በተለይ ደጋ ዳሞት ላይ አገዛዙ ለምንድን ነው የትኩረት ማዕከል ያደረገው የሚል ግን የንድፈ ሐሳብ ትንተና ይጠይቃል። 2 ምክንያቶችን ልንገራችሁ። አንደኛው ጠንካራ የሆነ ቤዝ አለ ብለው ገምግመዋል። ከባድ ኃይል አለ። ይሄ ከባድ ኃይል መሬት ላይ ህዝቡም ሰራዊቱም የሚዋጋው ኃይል ነው። በተደጋጋሚ ጊዜ ደግሞ ያሸነፈ ኃይል ነው። ከዚህ በፊት አንድ ድምፅ ወጥቶ ነበር። የምንዋጋው እኮ እዛ አካባቢ ከህዝብ ጋር ነው፣ ህዝቡ እኮ ተዋጊ ነው ምናምን ሲል የሰራዊቱ አባል ለጓደኛው ሲናገር ይሰማል። በቪዲዮ ጽናት ሚዲያም አምጥተናል። ስለዚህ በጣም ጠንካራ የሆነ ቤዝ እዛ ላይ አለ። ስለዚህ እዛ አካባቢ ያለውን ቤዝ በተደጋጋሚ ጊዜ እያሸነፈው ስለመጣ እሱ አካባቢ ያለ የሌለውን ኃይል ተጠቅሞ ማዳከም በራሱ አጠቃላይ ትግሉን በተወሰነ መልኩ የስበት ማዕከሉን ማዳከም ይቻላል ብሎ ያስባል። ስለዚህ የኃይል ግምገማ ይደረጋል። የቱ ጋ ነው አማራ ክልል ላይ በተለይ አፋበ በጣም እያስቸገረ ያለው ቦታ በተደጋጋሚ ጊዜ በተለይ የስርዓቱን ያገዛዙን ቁመና እያሳየ የመጣበት የቱ ነው? ከዚህ በፊት የምታስታውሱት ነው 2015 ጦርነቱ ሲገባ ሰራዊቱን ነበሩ ብሎ የጨረሰው እዛ አካባቢ የሚገባው ሁሉ የማይወጣበት ነው።
ፔርሙዳ ሆኗል። አሁን በተለይ አማራ ክልል ላይ ያለ ኃይል ደጋዳሞት የሚገባ ሰራዊት ፔርሙዳ እንደገባ ነው የሚቆጠረው። አይወጣም፣ ነፍስ ይማር ተብሎ ነው የሚሄደው። ፋክት ነው ይሄ። ስለዚህ አሁን ያለ የሌለ ኃይል ይዘው መድፍ ይዘው ነው እነዚህ ኃይሎች የገቡት። ከባድ መሳሪያ ሁሉ ይዘው መድፍ ነው እየተኮሱ ያሉት። እንደ ህዝብ ነው እየወጉ ነው ያሉት ሲባል ህዝቡ ላይ ሲጣል ደጋፊው መታን ግብ አድርገው ነው የሚያዩት። ትልቅ ውጤት አድርገው ነው የሚያዩት። ስለዚህ የኃይል ማዳከም ስራ በዋናነት የግምገማው ማዕከል እንደሆነ እዛ አካባቢ ያሳያል። በተመሳሳይ ሚኒሊክ እዝም በተለይ አሳምነው እዝም ሸዋ ትልቅ አስፈሪ የሆነበት የየራሱ ግምገማ አለው። ለምሳሌ አሁን አሳምነው እዝ እዚህ ሸዋ ላይ ያለው ቀጠና በተለይ ለአዲስ አበባ የስበት ማዕከል ስለሆነ ይሄ አገዛዝ አሁን ካለበት ውጥረት ያልታሰቡ አደጋዎች አሁን የሚመጡ ከሆነና ጦርነቱ ራሱ መልኩን ሲቀይር አጠገባችን ጋር ያለው ኃይል እጅግ በጣም አደገኛ ነው ብሎ ይገመግማሉ። ከምን የኃይል አሰላለፉን የማዛባት አቅም አለው። ለአዲስ አበባ ቅርብ ነው። ስለዚህ ወደ ከተማው የመግባት እድሉ በጣም ሰፊ ነው ብሎ ሲያስቡ እዚህ አካባቢ ያለውን በኮማንዶ በከባድ መሳሪያ በምናምን አታክ እያደረገ እየተከላከለ መቀመጥ ይፈልጋል። ማሸነፍ አንዱ ግቡ ነው፣ አልቻለም። ክልሉ ላይ ያሉ ኃይሎች ደግሞ ሲገመግመው በተለይ በጣም እያስቸገረ ያለው የኃይልና የስበት ማዕከል ያለበት ቦታ ላይ እሱም በከባድ መሳሪያ አዳዲስ ጥቃት ማድረግ ይፈልጋል። የሴራ ትንተና የሚሰራበትና ግጭት የሚፈልግበት ቦታ ላይ የኃይል ማዛባት ከመሳሪያ ውጪ ፖለቲካሊ የሴራ ትንተና ይሰራል። ስለዚህ አማራ ክልል ላይ ያለው መልኮቹ 2-3 አይነት ነው። ሳቦታጅ ለማድረግ የሚፈልግ እንደዚሁም ደግሞ በተለያየ ትርክት ራሱ ፖለቲካሊ ግጭትና መከፋፈል ለመፍጠር የሚፈልግ በኃይል ማጥቀቅ የሚፈልግ በመከላከል ላይ የተመሰረተ እንቅስቃሴ ማድረግ የሚፈልግ እንደውም አሁን በተለይ ሸዋ አካባቢ ኦሮሚያ ያለውን ኃይል ይዞ ሁሉ ለመግባት አስበዋል። ድንበር ተሻጋሪ እንቅስቃሴ ልንጀምር ነው ብሎ መግለጫ ሰጥተዋል። ከዚህ በፊት እየገባ ነው፣ ግልጽ ነው። ልብስ እየለበሰ ነው የሚገባው። አሁን የተለየ አይደለም። ግን አሁን ለምንድን ነው ወደዛ እንገባለን የሚለው ከዚህ በፊት እንዳልኳቸው በተለይ ወደ ሸዋ አካባቢ ላይ ኦሮሚያ ያለውን ኃይል ሚኒሻ አሰባስቦ ወደዛ በመግባት ከሌሎች ክልሎች አካባቢ ላይ እየቀናነሰ ያመጣውን የሰው ኃይል ይዞ አዲስ ጦርነት ለመክፈት አስቧል። በትግራይ በኩል አዲስ አበባ ላይ ያለው የህወሓት ክፋይ ሰልፍ የወጣው ይጀመርልን ያሉት ፊሽካው ነው። ወደ ጦርነት ሊገባ ነው። ስለዚህ በዚህ በሸዋ አካባቢ ላይ ወደ አዲስ አበባ የሚጠጋውን ኃይል በሚኒሻና በእኛ ልዩ ኃይል እሱን አቁመን ከሌላው አካባቢ የምናዋጣውን ኃይል ይዘን ወደዚህ እንገባለን ብሎ በአንድ በኩል የኃይል መሳሳት እንዳይመጣበት አሰላለፉን መጠቀም ይፈልጋል። አዲስ ጦርነት ሊከፍት ዝግጅት ላይ ነው። አማራ ክልል ውስጥ ደግሞ በጣም የሚያስቸግረውና የስበት ማዕከል ያለውን አካባቢ ደግሞ ማዳከም ወይ መደምሰስ የሚል ስልት ይዞ ከዚህኛው ጦርነት በፊት ወደ አማራ ክልል ገብተን በጣም የሚያስቸግረውን አካባቢ በከባድ መሳሪያም በኮማንዶም ባለው ሰራዊት እንዋጋ የሚል አቅጣጫ ይዘዋል። ይሄ ነው አቅጣጫው። በዚህ አቅጣጫ ላይ አፋብህን እንደ ድርጅት ምንድን ነው የሚወስነው? እኔ ወታደራዊ ግምገማ መገምገም አልችልም። የምናሳያቸውን ፖለቲካዊ አቅጣጫው ወታደራዊ አቅጣጫው ላይ ግን በተለይ አንድ ቦታ ላይ የስበት ማዕከሉ አድርጎ ያገዛዝ ለማጥቃት ሲሄድ የኃይል መበተን እንቅስቃሴ የሚባል እንደ ድርጅት
ማሰብ ያስፈልጋል ብዬ አስባለሁ። ብዙ ችግሮች አሉ ምናምን የሚለው እሱን ሁሉ ተቀብዬ ግን አንድ ቦታ ላይ የመሳሳት አቅም ሲመጣ በራሱ እንደ ድርጅት እየዳከመ ይመጣል። በተለይ ወታደራዊ አቅሙ እየዳከመ ነው የሚመጣው። ስለዚህ የኃይል ማሳሳት የኃይል መበተን እንቅስቃሴ መስራት እንደ ድርጅት የሚያስፈልገው ተመሳሳይ የሆነ ማዛባት ሲቻል ነው። በብዙ ቦታ ላይ ወደ ማጥቃት ሲሄድ ወደ መከላከል እንዲቀየር ኃይሉን መበተን፣ ብዙ ቀጠናዎችና ብዙ ግንባር ማድረግ ያገዛዙን ሁለመናዊ ቁመና ያናገዋል። ሁለመናዊ ቁመና ሲያናጋው እየዳከመ ሲመጣ ተጨማሪ ሌላ ኮስት ከፍላለሁ ብሎም ስለማያስብ ብዙ ብልጫ መውሰድ የሚቻልበት እድሎች አሉ ብዬ አስባለሁ። ለምንድን ነው ይህንን እማናየው የሚል ግን ጥያቄ አለኝ። እኔ በግል ጥያቄ አንዱ እሱ ነው። በተለይ አፋብን ቁመናውን እያሳደገ ሲመጣ እንደ ድርጅት ይህ አገዛዝ በጣም የሚያስፈራው ሁለት መሰረታዊ ጉዳዮች አሉት። አንደኛው መሰረታዊ ጉዳይ ባህር ዳር ላይ የተቀመጠው ምስለኔን ቢያንስ ፖለቲካሊ ወታደራዊ እንቅስቃሴው እንዳይበላው ይሰጋል። እሱ ተሸነፈ ማለት በራሱ የአዲስ አበባው አገዛዝ የመሸነፍ እድሉ መስታወት ነው፣ የሚያሳየው መስታወት ነው። ስለዚህ ያችን ደሴት መጠበቅ አዲስ አበባን እንደመጠበቅ አድርጎ ነው የሚያየው። ያችን ደሴት ማስጠበቅ የህልውናችን ጉዳይ ነው የሚሉት ንጹሃንን የሚገሉት እነዚህ ኃይሎች፣ እነዚህ ያገዛዙ ኃይሎች በዋናነት ንጹሃንን መግደልም በሂደቱ ላይ በዋናነት ወደ ኃይል ማዛባት ወደ ማጥቃት እንቅስቃሴ የሚሄዱበት ዋነኛ ጉዳይ የከተማውን ምስለኔ ማዳን ስለሚፈልጉ ነው። በራሱ ከተማው ላይ የተቀመጠው ምስለኔ ለማዳን የሚከፈል መስዋዕትነት ለአዲስ አበባው ዋነኛ አስተኳሽ የስልጣን ጉዳይ እንደ መከላከል የሚያወጥ ኮዝ ነው። ስለዚህ በአጭር ጊዜ እዛ አካባቢ ያለውን ጦርነት ለመጨረስ እንኳን ባይችል ያለውን ኃይል ቁመና ይዞ ገብቶ ማዳከም ትልቅ ስትራቴጂ አድርጎ ስለተጠቀመ አፋብን እኔ ብዙ ጊዜ የምናገረው የትኩረት አቅጣጫቸውን ማዛባት የሚችሉ 2-3 ሴናሪዎች አሉ ብዬ አስባለሁ። በደንብ እንደ ድርጅት ገምግማችሁ ውሳኔ ላይ ከደረሳችሁ የውስጥ ቁመናችሁ ማሳደግ ከቻለ 2-3 ሴናሪዮ በ6 ወር ብአዴንን ማፍረስ የሚቻልበት ፖለቲካዊ ሴናሪዎች አሉ። 6 ወር ነው የምላችሁ፣ ከዛ በላይም እድል አልሰጠው። እሱ ላይ ትኩረት ማድረግ በቀጣይ ለሚኖረው እንቅስቃሴ በሙሉ ትልቅ መስታወት ይሆናል ብዬ አስባለሁ። 2 ቻንስ አለው ይሄ ቡድን ጦርነቱን በራሱ ማስረዘም ትንሽ ከቻለ የመንግስት ቁመና አለኝ ብሎ ስለሚያስብ የሚጎዳው እንደ ማህበረሰብ ስለሆነ እሱ ውጤት አድርጎ ስለሚገመግም በማስረዘም ሂደት ውስጥ አተርፋለሁ ብሎ ነው የሚያስበው። ስልቹነት ፈጥራለሁ፣ ኃይል አዛባለሁ፣ ማህበረሰቡን ስገለውና ስጨፈጨፈው ቢያንስ እየተሸማቀቀ ሲመጣ የድጋፍ መሰረቱ እየቀነሰ ይመጣል። ስለዚህ ቢዳከምም የተራዘመ ጊዜ ይወስድበታል። ማህበረሰቡ ደግሞ ይሄንን የመሸከም ጉልበትና አስተሳሰብ የለውም፣ ሊቁም በተመሳሳይ። ስለዚህ አተርፍበታለሁ ብሎ ሲያስብ የተራዘመ ጦርነት የአትራፊነት ትንተናል። ይሄንን ማሳጠር ግን የሚቻለው እዛው አጠገብ ጋር ያለው በተለይ የብአዴን ምስለኔ ማዳከም፣ ማፍረስ፣ ማዛባት የሚቻል የሴናሪዮ ትንተናዎች አሉ። በጣም ቀላል የሆኑ ጉዳዮች እኛ ሚዲያ ላይ መግለጽ ስለማንችል ሐሳቡን ልንሰጣችሁ እንችላለን።
ማዛባት የሚቻልበት አለ። በጣም በአጭር ጊዜ ውስጥ ማፍረስ የሚቻልበት ማለት ነው። ወደዛ ስልት ውስጥ መግባት ያስፈልጋል ብዬ አስባለሁ። ስለዚህ ግንባሩን በብዙ መልክ ማድረግ፣ የኃይል አሰላለፉን ማዛባት፣ እንደ ድርጅት ያለውን ቁመና በተመሳሳይ ቦታና በተመሳሳይ ጊዜ ከዚህ በፊት በተለይ አማራው ትግል ሲጀምር አካባቢ እኛ እንኳን አንድ ዓመት ያው ያሳለፍንበት ሌላ ቦታ ቢሆንም የግዞት ቦታ ላይ ግን የምንሰማውና በጣም አስደናቂ የሆነው በተመሳሳይ ሁኔታ የነበረ ማጥቃት ነው። እዛው አካባቢ ካሉ ከራሳቸው ኃይሎች በጣም የሚሰማው ነው የምነግራቸው። በተመሳሳይ ሰዓት በተመሳሳይ ጊዜ ያለው ማጥቃት ያገዛዙን ኃይል በተነው፣ የትኩረት ማዕከሉን በተነው የሚል እንትኖች ነበሯቸው፣ ትንተናዎች አሏቸው፣ ሀሳቦች አሏቸው። በጣም የተዛባ ሁኔታ ውስጥ እንደገቡ የሚያሳይ ነገሮችን እንሰማ ነበር። ያ መደገም አለበት ብዬ አስባለሁ። ያንን ለመድገም ግን ድርጅታዊ ቁመና ያስፈልጋል ብዬ አስባለሁ። በተለይ እንደ ድርጅት አፋብን ድርጅት የሚያስፈልገው በዋናነት አንድ ቦታ ላይ ያለውን ጥቃት እየጠበቀ አንድ ቦታ ላይ እሱ ራሱ የተበታተነ ጥቃት በጣም ተጋላጭ የማድረግ እድሉ በጣም ሰፊ። ስለዚህ የድርጅት ቁመናም የሚታየው በተመሳሳይ ወደ አጥቂነት ወደ መከላከል ሲገባም ወደ መከላከል የሚገባ ስትራቴጂ እንግዲህ የጦር ጠበብቶች አሉ እና እዛ ላይ የትኩረት ማዕከል ማድረጉ ምንድነው የዘገየበት ብዬ አስባለሁ። ምክንያቱም ይሄ ቡድን 3 አቅጣጫ ይዟል። አንደኛው አቅጣጫ ወደ ትግራይ ለመዝመት የፈለገበት ኮዝ ነው። ኮዙ ከህዝብ የመጣ ጥያቄ በሚል በሰልፍ በይኗል። ሰልፉ ራሱ ኮዝ ነው፣ ህግ ለማስከበር ብሎ ሊነግረን ይፈልጋል። በተለይ ለህዝቡም ለዓለም አቀፍ ማህበረሰቡም ይሄንን ማሳየት ይፈልጋል። ስለዚህ የሰልፉ ባለቤቶች በጣም የሚገርሙት በትግራይ ህዝብ ላይ በድጋሚ ጄኖሳይድ ይፈጸም ብለው አዋጊ የነበሩ ሰዎች፣ የፕሮፓጋንዳ ማዕከል የነበሩ ሰዎች ዛሬ ደግሞ የትግራይ ጠላት ሆነው የጦርነት ሰልፍ በይነዋል። እሱ ላገዛዙ ትልቅ መሳሪያ ነው። እሱን ይዞ በጣም በአጭር ጊዜ ወደዛ የመግባት እድሉ በጣም ሰፊ። አዲስ አበባ ዙሪያ ያለው የፋኖ እንቅስቃሴና አማራ ክልል ላይ የተለያየ አካባቢ ላይ ያለው ኃይል ደግሞ የስጋት አቅጣጫ ሆኖበታል። እኔ ወደዛ ሴት የአዲስ አበባውን ከተማ የሚጠጋው ብቻ ሳይሆን ባህር ዳር ላይ ያለው እንቅስቃሴ ይዛባብኛል ብሎ ያስባል። እዛ ያለውም ኦህዴድ ብልጽግና ይዛባብኛል ብሎ ሲያስብ ክልሉ ላይ ያለውን ኃይል የመበተንና የማዳከም እንቅስቃሴ ነው ያዘው። የአጭር ጊዜ እንቅስቃሴ ነው ያዘው። ገባ ግን አልወጣም። አሁን የምንሰማው ደጋዳሞት ያስተፋል ሐሞት ነው ምናምን የሚባል ተረቶች ፌስቡክ ላይ ብቻ ሳይሆን አሁን እዛ አካባቢ የሚሰማ ተጨባጭ እውነት ሆኗል። በጣም በሚገርማችሁ ሁኔታ ማለት ነው። ተጨባጭ እውነት የገባው እያለቀ ነው። የሚፈልጉት ሰው ነበረ፣ ሊይዙት አልቻሉ። በጣም የሚገርመውና የሚያስደንቀው እኔ ቁመና ማየት ያስፈልጋል ብዬ አስባለሁ። ኮዝ ማለት ይሄ አየህ፣ ዓላማ ካለ በጣም ጎበዝ ተዋጊ ነው። አማራው ደግሞ ለመዋጋት የጀርባ ታሪኩ ነው። በነገራችን ማለት ጠላትን መመከት ነው እንጂ የውጊያ ሱስ ስላለበት አይደለም። ግን ተዋጊ ነው። ልጁም አዋቂውም ገመድ በጣሽ እንደሆነ ምንም ጥያቄ የለውም። መጽሐፍ ገልበጥ አድርገህ የአበሻ ጀብዱ የሚለውም ኦህዴድ ብታነብ ይገባል ብዬ አስባለሁ። ስለዚህ ይሄንን ኃይል ማሸነፍ አይቻልም። ኮዝ በሌለህ ሁኔታ ገብተህ ልትወጣ ትችላለህ። መቅለጥ አለ፣ መሞት አለ። ግን እየሞተም የድሃ ልጅ እየቀጠረም ጦርነቱን ማስረዘም ብቻ ግን አንድ ፍላጎት አድርገው ስላዩት ወይ ማዳከም ደግሞ አንድ ስልት ስለሆነ ወሳኝ ቦታ የሚሉትን የማጥቃት እንቅስቃሴ ጀምረዋል። በሌላ በኩል ደግሞ የኮንስፓይረሲ ስራ ነው። ከዚህ በፊት ቀጠናው ላይ የተለያዩ ኃይሎች ምናምን ተጣመዱ፣ ጽምዶ መጣ ምናምን መሬትን ሊሸጠው ነው ተሸጠ ምናምን የሚል ይሄ ማደናገሪያ
ራሱ የፖለቲካ ማደራገር አድርገው በድርጅትና በማህበረሰብ ውስጥ አስተሳሰቡን ማዛባት የጦርነቱ አካል ደግሞ አድርገውታል። ጎን ለጎን ነው የሚሰሩት ከጠመንጃም ከፖለቲካ እንቅስቃሴያቸው። ስለዚህ ይህንን መልክ መቀየር የሚቻልበት ሁኔታዎች አሉ። ወደዛ አጥቂነት መሄድ የግድ ያስፈልጋል ብዬ አስባለሁ። ይህንን ማድረግ የሚያስፈልግበት ደግሞ ወሳኝ ሰዓት ላይ እንዳለን ልብ ማለት ያስፈልጋል ብዬ አስባለሁ። እንግዲህ አሁን ሰሞኑን እንኳን በዚህ በጎጃም ዕዝ ቴዎድሮስ ዕዝ ላይ ደጋዳሞት፣ ጮቄ፣ ስናን አባጅሜ አካባቢ በዚህ በደብረ ኢየሱስ አካባቢ በተመሳሳይ በርካታ ሰዎች የህይወት እና የአካል ጉዳት ደርሶባቸዋል። በንጹሃን ላይ ብዙ ንብረት ወድሟል። በከባድ መሳሪያ ቪዲዮ ላይ የወጣ ያያችሁት ነው። በመድፍ ነው እየተዋጋ በመድፍ ሲዋጋ ይህ አገዛዝ ያለው ቁመና የሚያሳያቸው 10% ናቸው፣ ሽፍታ ናቸው። አብይ አህመድ ለ3 ሽፍታ ብዬ ምርጫ ማድረግማ አስቻይ ሁኔታ አለ ሲል እንዴት 3 ሽፍታ መድፍ ይዘህ ታንክ ይዘህ ለ3 ሽፍታ ኦህዴድ ምን ነካ ምናምን ብሎ የሚጠይቀው ሰው የለም። በነገራችን ላይ የምናያቸው የጦር መኮንኖችም በተመሳሳይ ከጥቅማቸው መሐመድ ተሰማ የሚባለው ዘራፊ የሆነ ነጣቂ የሆነ እንኳን ስጋውን አይደለም ነፍሱን እንኳን የሸጠ ሃይማኖቱን የሸጠ ሰው ስለ የትኛው ህዝብ ነው የሚያስበው? የትኛው ህዝብ ነው ስለ ደግነት ሊነግር የሚችለው? ይሄ እኮ ነፍሱንም የሸጠ ቡድን እኮ። ይሄ ሰው ዛሬ የምታዩት ነው። በጣም የሚገርም ቫንዳም መስሎ ነው የመጣው። የውጭ አክተር መስሎ ነው፣ ሆሊውድ ውስጥ ያለ ምናምን አክተር መስሎ ነው የሚመጣው። ይሄ ሰው ከተማ ላይ ምን የመሰለ የተንጣለለ ቪላ አለው። እዛ እየኖረ ደሃውን አማራ ገበሬውን ግን እያስጨፈጨፈ የሚገኝ ኃይል ነው። ይህ ኃይል የሚዋጋበት ኮዝ በዋናነት ተላላኪነት እንደ አንድ የመታገያ ጉዳይ አድርጎ ነው። ከጥቅሙ የሚመጣ መላላክ። እዚህ ውስጥ የምናያቸው ኦህዴዶች አሉ፣ አማራንን የሚሉ ሰዎች አሉ። አማራንን የሚሉ ኃይሎች አይገባቸውም እንጂ ለኦህዴድ የጽምዶ ኃይሎች ናቸው። ጽምዶ ሲል ኦህዴድ የጣመደው እንደ ህዝብ ነው ብሎ ሲያስብ ታሪካዊ ጠላቶቻችን መጡብን ሰሜኖች ምናምን ሲል ብያኔ ሰጥቶባቸዋል። አሁን የሚተኩሱ ኃይሎች ነገ ጠዋት የሚበላቸው ናቸው። መች ነው የሚበላቸው? የሚበላቸው ያሸነፈ ጊዜ ነው። አቅም ያገኘ ጊዜ፣ የተረጋጋ ፖለቲካ ያገኘ ጊዜ ይበላቸዋል፣ ይጠርጋቸዋል። ሁለተኛ ጽምዶ የውስጥ ኃይሎች ናቸው የሚላቸው ይገመገማሉ። ተናካሽ ናቸው ይባላል። እነዚህ ኃይሎች ዛሬ የሚጠቀምባቸው ለምንድን ነው? ቤትም እየሰጠ ግቡ እያለም እያስገባ የሚጠቀምባቸው ስልታዊ አሊያንሶች ስለሆኑ ነው። እየተጠቀምበት ነው። ህዝቡን ነው የሚገድለው። ህዝቡን እስከገደለ ድረስ ችግር የለበትም። ኦህዴድ ሹማ አብደታ አስተኩሶ ሲገድል ከዓላማ የሚመጣ ነው። ኮማንዶ ሲያሰለጥን ከዓላማ የሚመጣ ነው። ዓላማው ምንድን ነው? አንዱ በቀል ነው። በቀል በራሱ ዓላማ ነው፣ ለሱ ዓላማ ነው። ሁለተኛው ስልጣን ነው፣ ጥቅም ነው። አብይ አህመድ ሲያስተኩስ ዓላማ አለው። ዓላማው ምንድን ነው? በቀል ነው፣ ስልጣን ነው። አባዱላ ይሄንን ሲደግፍ ዓላማ አለው። ከበቀል የሚመጣ ከስልጣን ከተለኝነት የሚመጣ። ስለዚህ ሌንጮ ለታም ዲማ ነገውን ቢደግፉት ኦህዴድ ቢደግፈው ከዓላማ የሚመጣ ትንተና አላቸው። ከጥቅምና ከአንደኝነት የሚመጣ ከበቀል የሚመጣ ትንተናዎች አሉ። አሰፋ ቸኮል ምንድነው ዓላማ ስትለው ግን ዓላማው ሆድ ነው። ዓላማው ድንቁርና ነው። መሐመድ ተሰማ ምንድነው ዓላማ ስትለው ዓላማው በተመሳሳይ ቪላ ቤት ውስጥ መኖር ነው። ለዛ ዓላማው እንኳን ስጋውን ነፍሱን ይሸጣል፣ ሃይማኖቱን ይሸጣል። ምንም ጥያቄ የለውም። መሐመድ ተሰማ የሚል ፕሮቴስታንት የሆነ ሰው ሆኗል።
ልብ በሉ። እንኳን ስጋውን አይደለም የነፍስ ሽያጭ ሁሉ የሚያቀርቡ ኃይሎች ናቸው። እነዚህ ኃይሎች ድንቁርናቸው ለኦህዴድ ያግዘዋል። ሆዳቸው መስፋቱ ደግሞ በጣም ጥሩ ነው። ኦህዴድ በባህሪው ዘራፊ ሌባ ነው። ከሚቀንሰው ከሚዘርፈው ላይ እየቀነሰ ያጎርሳቸዋል። የሚገድሉት የራሳቸውን ህዝብ ነው። ኦህዴድ ግን ታሪካዊ ጠላት ብያኔ ሰጥቶበታል። ተሰባሰቡ፣ መጡብን፣ ሰሜኖች ምናምን የሚል የፖለቲካ ትርክት አስቀምጦባቸዋል። ስለዚህ የተረጋጋ ጊዜ እነዚህ ኃይሎች የራሳቸውን ህዝብ ገድለው ሲጨርሱ መጨረሻ ላይ የሚገድላቸው፣ የሚያጠፋቸው፣ የሚያንሳፍፋቸው፣ ወደ ዋሻ ውስጥ የሚከታቸው እነዚህ ኃይሎች ናቸው። እነዚህ ተጎታቾች ናቸው። ልክ ህወሓት ላይ ጦርነት ይጀመር ብለዋል። አሁን ጌታቸው ረዳ ጻድቃን ኦኬ ገባ ህወሓትን ማጥፋት ከቻለ በኋላ ጌታቸውን ይምረዋል። ፖለቲካ ስሌት ነው ብለው እስቲ አይምረው። ተላላኪ ሆነ እዛ ተቀመጥ ነው የሚለው። ተላላኪ ሆኖ ተቀምጦ ጨለማ ቤት ውስጥ እያሰቃየ የትግራይን ህዝብ እንዲያሰቃይለት የሚመድበው ምስለኔ ነው እንጂ የፖለቲካ ቅብሉነት ያለው ሞራል ያለው አንገቱን ቀና የሚያደርግ ጌታቸው ረዳ የለም፣ ጻድቃን የለም። ከዚህ በኋላ ነገ ጠዋት እነዚህ ኃይሎች ደግሞ ስጋት ናቸው ሲል ራሳቸውን ሊበላ ሲመጣ የትኛው ህዝብ ነው ከነዚህ ሰዎች ጋር ሊቆም የሚችለው? መጀመሪያ ህዝባቸውን አስበልቷል። ይህ አይነት ጨዋታ ነው ኦህዴድ የሚጫወትባቸው። መከላከያ ውስጥ ያለውን ኃይል የሚጫወትበት በዚህ ሁኔታ ነው። በዙሪያ ያሰለፋቸው አጨብጫቢዎችን የሚጠቀምባቸው በዚህ ሁኔታ ነው። ስለዚህ ጦርነት የስልጣን መሳሪያ ከሆነ እያንዳንዱ የፖለቲካ መሳሪያዎቹም ከዚህ ሁኔታ ማየት የግድ ያስፈልጋል ማለት ነው። ስለዚህ የምክክር ኮሚሽን ብሎ አዲስ አበባ ላይ ሲመጣ ለዚሁ ግብአት ነው። ዘመቻ ሲያውጅ ለዚህ ግብአት ነው። አማራውን ሲጨፈጭፍ ለዚህ ግብአት ነው። ግብአት ነው። ለግብአቱ አማራው መሳሪያ እየሆነ ነው። በተለይ ደግሞ ልሂቁ ነኝ የሚል ዛሬ በአዴን ውስጥ ያሉ ኃይሎች አንዳንድ ኃይሎች ደንግጠናል ብለው እየተናገሩ እንደሆነ እየተሰማ ነው። የሚደነግጡት መች ነው? ከ8 ዓመት በኋላ ዛሬም ህዝባቸውን እያስጨፈጨፉ የምክክር ኮሚሽን ውስጥ ገብተው የሚሰሙት አጀንዳ ሊጠቀለሉና ሊፈርሱ እንደሆነ ሲገባቸው ደንግጠናል ብለዋል። አፈንጋጭ እየተፈጠረ ነው። በተለይ እዚህ አዲስ አበባ ላይ ያለው የምክክር ኮሚሽን ከአዳራሽ ሲያወጣ ወዲያው ነው እየፈረሰ ነው። በነገራችን ላይ ነገ ጠዋት ምናልባት ሊፈጠር የሚችለው የኃይል አሰላለፍና መከፋፈል የምንሰማው ነው። ከዚህ የምክክር ኮሚሽን ራሱ ክሽፈቱና ፍርሰቱ ደግሞ የሚያዋልደው ጦርነት፣ ግጭት ያዋልዳል። ውጤቱም ራሱ ያዋልዳል። አሁን ውጤቱ ምን እየሆነ ነው? ኦህዴድ ልበላህ ነው ብሎ አጀንዳ ይዞ እየመጣበት ነው። አማራውን 5-6 ቦታ ላይ ከፍዬ እበልሃለሁ አለ። እኔን ደግሞ ሰብስቤ ወደ ሀገርነት አሳድጋለሁ ብሎ ብያኔ እየሰጠበት ነው። ሽመልስ አብዲሳ የተናገረው ይሄ ዝም በሉ፣ እየተጫወትንባቸው ነው፣ እየበላናቸው ነው። የሚበሉን በጦርነት ነው፣ የሚበሉን በፖለቲካ ነው። ልብ በሉ። ፖለቲካሊ እዚህ ይህንን አዲስ የንድፈ ሀሳብ ትንተና አምጥተው ሊበሉት አዲስ የሆነ ስሌት ሲሰሩ እዚህ ውስጥ የሚያጨበጭብ ሆዳም አማራ ሆዱ የሰፋ ብቻ ሲሆን አእምሮም የሰፋ ሊቅ ነው ያለው፣ ያጨበጭባል። ጥይት የሚተኩሰው ጀነራል ውስጥም የራሱን ህዝብ እየገደለ በቃሬዛ ሟቹን ተሸክሞ ሰልፍ የሚወጣ ህዝብ እያየ ደመሰስናቸው፣ አጠፋናቸው ዜና ይነግራል። እንደዚህ አይነት ጨዋታ ነው የሚጫወትበት። ይህንን የሚጫወትበት ኃይል ግን በውጤት ደረጃ አያሸንፍም። ትንሽ ማደናገር ውስጥ ገብቶ የተወሰነ ጊዜ ገዝቶ ሊሆን ይችላል። የመጨረሻ ውጤት ግን ሽንፈት ነው፣ ሞት ነው። ከሽንፈቱ በኋላ እነዚህ ጄኔራሎች እዚህ ውስጥ ያለው አጨብጫቢ ቅድም ያሳየኋችሁ ሰራዊት በእውቀት የተባለች ልጅ የሞተችበት አማን በእውቀት የተባለ ልጅ ነገ አገሪቷ ላይ መጥቶ ሰራዊቱን ሊመራ ይችላል ወይ የሀገሪቱ ወሳኝ ሰው ሊሆን ይችላል። ያን የትኛው ነው ደግሞ እህትና ወንድሙን ንጹሃንን የሚያልቅበት? የትኛው ነው የሚኖረው?
እንዴት ነው በዚህ ሀገር ላይ ልንቀጥል የምንችለው ምናምን ብሎ የሚያስበው ስሌት ወደ ጥፋትና ወደ አደጋ እገባለሁ ብሎ ቢያስብ ምናልባት ስሜቱን ማንፈጠር ብሎ ማሰብ ያስፈልጋል። ኦህዴድ ፈጥሮታል። ስለዚህ አደጋው ምንድን ነው? ነገ የሚያለቅሰው ማን ነው? ተረኛው ማን ነው የሚለውን የሚሰራ ሰው ነገ በጣም አስፈሪ። ነገን አብይ አህመድ በምክክል ሊያድነው አይችልም። በጉልበት የሚመጡት ኃይሎች ግን ይደመስሱታል። ሲደመስሱት ነገ በራሱ ፖለቲካሊ መደምሰስ ብቻ አይደለም፣ ይዞት የሚመጣው ጠባሳ ከዛሬ ለቅሶና አደጋ ማንበብ ይቻላል። ቃሬዛ ይዞ የሚሄድ ህዝብ ዝም ብሎ አይደለም። ለቅሶ ዝም ብሎ አይምሰላችሁ። ነገ የህግ የበላይነት ይስፈንልኝ ብሎ ይጠይቃል። ይሄ የምታዩት ህዝብ ዝም ብሎ አይደለም። ፍትህ እፈልጋለሁ፣ ህግ እፈልጋለሁ የሚል ጥያቄ ያነሳል። የሞራል ጥያቄ ነው፣ ትክክለኛ ጥያቄ ነው። እሱ የሚመለሰው በህግ አግባብ ነው። እነዚህ ዛሬ የሚተኩሱ ኃይሎች፣ ዛሬ ሰው የሚገሉ ኃይሎች ነገ ጠዋት እነሱ ላይ መተኮሱ የማይቀር ጉዳይ ቢሆንም ኦህዴድ እንደሚበላቸው እርግጠኛ መሆን ቢቻልም መትረፍም የሚችሉ ከሆነ ግን በዚህ ሀገር ላይ በሰላም ተረጋግቷል ነው። ለምን ሰራዊት በእውቀቱ የሞተችበት አማን በእውቀቱ ወንድሟ ሊያስቀምጣቸው አይችልም። ሊያስቀምጣቸው አይችልም። እንኳን እሱ ሌላም ሰፋ አድርጎ ሊያስብ ይችላል። ስለዚህ የሚጋብዘው አገዛዙ መሸነፉ ለማይቀር በቀልም እያዋለደ ነው ማለት ነው። አደገኛ በቀል እያዋለደ ነው በኢትዮጵያ ውስጥ አደገኛ። ለዚህ ነው የሚተርፍበት እድል የለም ብዬ ስናገር ሂደቱ ራሱ ያዋለደው በቀል ነው፣ ሰላም አይደለም። ስለዚህ በቀል የሚያዋልድ ስርዓት እዚህ ላይ ቆመን ነው ማሰብ ያለብን። ሚሊየንስ የኢትዮጵያ ህዝብ እየረገፈ ትውልዱን እየጨረሰ ጦርነት ላይ ሌላ ጦርነት ደግሞ ውጣልኝ የሚል ሰልፈኛ እየያዘ አይቀጥልም፣ ይሸነፋል። ሲሸነፍ ነው የሚለው ነጥቡ እዚህ ላይ ነው። ሲሸነፍ ሀገሪቷን በሰላም ያስረክባል። ይሄ ቡድን ሲሸነፍ የተረጋጋ መንግስት እንዲመጣ ሜዳውን ይከፍትልሃል። ኦህዴድ ሲሸነፍ ያደረ ቁስል አካኪነቱ እንደሚያስበው ሁሉ ለሌላውም ሰው ቁስል አጋብቶት ሕክምና ፈልጋለሁ የሚል አማን እህቱ የሞተችበት እናቱ የሞተችበት ሞነክሴ እናቱ ወደ አዲስ አበባ ሲመጣ ሕክምና ፈልጋለሁ ሲል በሰላም የሚያኖር ይመስልሃል? ምናምን ብለህ አስብ። ይህንን ሲያስብ ኦህዴድ ከፍተኛ ፍርሃት አለበት፣ ድንጋጤ አለበት። የመውጫ መንገድ የለውም። የመውጫ መንገዱ አንድ ነው። የመውጫ መንገዱ እቺ ሰሞኑን አዲስ አበባ ላይ የምክክር ኮሚሽን የሚላት አየህ። እቺ የምክክር ኮሚሽን ታዲያ የምታስፈልገው ለምንድን ነው? ለምን አሁን አመጣት? በተለይ ጦርነት ሳይቆም አዳዲስ ጦርነት ይከፈትልኝ ብሎ ሰልፍ እያስወጣ ስለ የትኛው ሰላም ነው የሚናገረው? በመድፍ ህዝቡን እየደበደበ ስለ የትኛው ሰላም ጦርነት ይቆም ነው የሚለው? ስለ የትኛው ምክክር ኮሚሽን ነው የሚናገረው? ስለ የትኛው ሐሳብ ነው? ስለ የትኛው አገር ነው? ኢትዮጵያ ውስጥ ስላለው ደሴት ነው? የማናውቀው ደሴት አለ ኢትዮጵያ ውስጥ? ኦህዴድ የሚያውቃት ደሴት አለች ምናምን ብሎ ለሚጠይቅ ሰው ይሄ ራሱ ሀገር የሚያፈርስበት መደበቂያ የሚፈልግበት አጀንዳ ሆኖ ታገኘዋል። ስለዚህ አጀንዳው ከስጋት የሚመጣ የመውጫ መንገድ ሆኖ ታገኘዋል። አጀንዳው በራሱ ሀገር ማስቀጠል ሳይሆን ሀገር የሚያፈርስበትና በብተና ውስጥና በቀውስ ውስጥ እሾልካለሁ ብሎ የሚያስብበት አጀንዳ፣ ከውድቀት የሚመጣ አጀንዳ፣ ከፍርሃት የሚመጣ አጀንዳ፣ ለውጥ ሳይሆን ክፍፍል የሚፈጥርበት አጀንዳ። ስለዚህ አጀንዳውን በሁለት በኩል ሲያመጣው በውጊያ ሲሸነፍ በአዲስ የፖለቲካ ስሌት ደግሞ እበተንሃለሁ ብሎ ደግሞ እየመጣ አማራውን ለመበተንም ሀገሪቷንም ለመበተን እነሱ ወደ ሌላ ከፍታ ሲያድጉ ሌላው ግን እርስ በርስ ሚሊሻና ፖሊስ ቀጥሮ ይተኳኮስ ብሎ እየመጣ
ይህንን እያዋለዱ ነው። ይህንን እያመጡት ነው። እነዚህ ኃይሎች ይህንን ሲያመጡት ለሀገሪቷም አደጋ ሆነው በተጨማሪ እየመጡ ነው። በቀውስ ላይ ቀውስ፣ በጦርነት ላይ ጦርነት፣ በግድያ ተጨማሪ ግድያ እያመጡ ነው። ሌላ ደግሞ የክፍፍል አጀንዳ እያመጡ ነው። ሌላ ሀገር የማፍረስ አጀንዳ እያመጡ ነው። ይህንን ማንበብ አማራው ሰዓቱ ነው። የመጨረሻው ጉዳይ ሰዓቱ፣ የመጨረሻው ገደል ላይ ነው የቆምከው። በሁለት ስለት ሊበሉ እየመጡ ነው። ከኃይል ያጡትን በሌላ ስለት እየመጡበት። ስለዚህ አማራው አደጋ ውስጥ እንደገባ ሲገባው ወይ የገባው ሊቅ ትግሉን ማፍጠን የመጀመሪያው ጉዳይ ነው። ወደዚህ ልመጣ ስለፈለኩ ትግሉን መጨረስ የመጀመሪያ ጉዳይ ነው። የመጀመሪያውን ጠላት መለየት የግድ ያስፈልጋል። የመጀመሪያውን ጠላት ማዛባትና ማፍረስ በጣም ስትራቴጂክ ጉዳይ ነው። ሁለተኛው ኃይል ግን በሩጫ የምትደርስበት ነው። በቶክስ አይደለም። የጀርባ ታሪኩም የሚተኩስ አይደለም። የድሃ ልጅ እያሰለፈ ነው እንጂ ተሰባስቦ አማራ እንደ ህዝብ ከቆመ አፋብን ተሰባስቦ እንደ ድርጅት ግዙፍ ኃይል ሆኖ ከወጣ ተስፋ ስለማድረግ ነው። ወደ ማሸነፍ የሚሄድበት ብዙ ስልቶች አሉ። ወደ ከፍታ የሚሄድበት ስልቶች አሉ። ይህንን ማድረግ ሰዓቱ ነው። ሊበላው እየፈጠነ ነው። ኦህዴድ ለማፍረስም እየፈጠነ ነው። የሚሾልክበትንም ቀዳዳ እያመቻቸ ነው። በቀውስ ውስጥና በግርግር ውስጥ የባሰው መጣ የሚያስብል ሁኔታን ለመፍጠር እየሄደ ይህንን መቅደም የግድ ያስፈልጋል። ስለዚህ አማራው ቆም ብለህ ማሰብ ያለብህ ይሄ ቡድን እንደ ህዝብ እያጠቃህ እንደሆነ ሊገባ ይገባል። የሚያጠቃ ኃይል ግን አዲስ አበባ ያለው ብቻ ሳይሆን አማርኛ የሚናገር ኦህዴድም አለ። በነገራችን ላይ የቋንቋ ጉዳይ አታርገው፣ ያሳሰብ ጉዳይ ነው። ኦህዴድ ስንል ፖለቲካ ያሳሰብ። ስለዚህ የሽመልስ አብዲሳ የስልቀጣ እንበትናቸዋለን አሳሰብ በተመስገን ውስጥ አለ፣ ይርጋ ሲሳይ ውስጥ አለ። ትክክል ነው ብሎ ብያኔ የሰጡ ሰዎች ናቸው። ብተናውን ለማዋለድ የተሰባሰበ ሊቅም አለ። ይሄን አጀንዳ ተቀብለው 5-6 ቦታ ላይ አማራውን ሊበትኑት የተሰባሰበ ሊቅ አለ። ስለዚህ እነዚህን መፍጠንና እነዚህን ከጨዋታው ማስወጣት፣ ማዛባት፣ ማፍረስ በጣም በጣም ትልቅ ጉዳይ ነው። በተመሳሳይ ያገዛዙን ቁመና መበተን የሚቻለው እንደ ድርጅት ብዙ አይነት ስልቶችን መጠቀም ሲቻል ነው። በሁለት ሰይፍ እየመጡበት ስለሆነ መሸነፉ ግን የማይቀር ጉዳይ ነው። እጣ ፈንታው ሽንፈት ነው። ኦህዴድ ማሸነፍ የሚችልበት ፖለቲካሊ ቁመና ሞቷል። እኔ ብዙ ጊዜ ያው የማስቀምጠው መሰላቸው ከጉልበት የሚመጣ መሳሪያ ለመተኮስ ሐሳብ ያስፈልገዋል። ሐሳብ እየዳከመ ከመጣ ሐሳቦቹ እየዳከሙ ብቻ ሳይሆን ሐሳቦቹ ደግሞ በሴራ እየፈረሱ ከመጡ መሳሪያ የሚተኩሰው አስተሳሰብ እየዳከመ ይመጣል። እሱ ሲዳከም ከኮዙ ይወጣል፣ መንጠባጠብ ይፈጠራል። ዓላማው ወሳኝ ነው። በተለይ ለአማራው ትልቁ የአሸናፊነት ቁመናው ዓላማው ነው። ዓላማው ትክክለኛ ዓላማና ያለ መጥፋት የህልውና አደጋ እሱን ለመመከት የወጣበት ዓላማ እስከሆነ ድረስ ኦህዴድ የመጀመሪያ ጠላቱ ነው። የመጀመሪያ ጠላት ኦህዴድ ነው። ጠላት ብሎ ብያኔ ሰጥቶብናል። ስለዚህ ዓላማ እሱ ከሆነ በዚህ ዓላማ ላይ ድርጅታዊ እና ማህበረሰባዊ የሆነ የፖለቲካ መልኮቹ እንዳይሸረሸሩ መጠንቀቅ ያስፈልጋል። ዓላማው እንዳይጎዳ ዓላማውን የሚጠብቅ ተቋም ድርጅት በዋናነት ካሳሰብ ስለሚነሳ ምንጊዜም ጠንካራ የሆነ ቤዝ ይኖረዋል። ፖለቲካሊ ይጠናከራል፣ አስተሳሰቡ ይጠናከራል። ከዓላማ የሚመጣ ድርጅታዊ አንድነት ጓዳዊ አንድነትን ደግሞ ይፈጥራል። በራሱ ድርጅት ውስጥ የተሰባሰበው ከዓላማ የሚመጣ አንድነት ስለሆነ የሚያሰባስበው እሱ ስብስብና አስተሳሰብ ጓዳዊነት የሆነ አስተሳሰብም እየፈጠረ ይመጣል። አንድነቱን እያሳደገው ይመጣል። ስለዚህ ጠላት መጥቶ ቢያንስ በሴራ ትንተና አያፈርስም፣
በአስተሳሰብ ሊያዳክም አይችልም። በአስተሳሰብ ካላዳከመ በተቋም አትዳክም። ስለዚህ ኦህዴድ በአስተሳሰብም በገንዘብም በሽያጭ አማራውን ለመበተን ያልመደበው ገንዘብ የለም። ከውጭ ያላስገባው መሳሪያ የለም። ያልገዛው ተላላኪ ሊቃም የለም። ይህንን ማሰብ የግድ ስለሚያስፈልግ ይህንን ቡድን ቀድሞ ማሸነፍ ካልተቻለ ፖለቲካሊ ወደ አጥቂነት እየመጣ አስተሳሰብን እያፈረሰ ተቋማዊ አንድነትን እያፈረሰ ሊመጣ ይችላል። የፖለቲካ አጥቂነት ውስጥ ይገባል። ከጉልበት ያጣውን አጥቂነት፣ ከኃይል አሰላለፍ ያጣውን አጥቂነት ከሴራ ትንተና ሊያዋልደው ይችላል። ቢያንስ የመንግስት ቁመና አለው። የሚቀጥራቸው የተለያየ ሊቃን አሉ፣ ሎቢስቶች አሉ፣ በውጭም በውስጥም ደላሎች አሉ። ችግር የለበትም። ገንዘብ ይከፍላል፣ በብዙ ነገር ያጋጥማል። ስለዚህ ትግል ማፍጠን ይቻላል፣ መፍጠንም አለበት ብዬ አስባለሁ። ለመፍጠን ድርጅታዊ ቁመና የግድ ያስፈልጋል። የአስተሳሰብና ህዝባዊ የሆነ ስሜት የግድ ያስፈልጋል። ያንን ማምጣት መጠበቅ በራሱ ማህበረሰቡን ማንቃት እንደ ህዝብ የመጣበት አደጋ እንደሆነ ማየት በአንድ በኩል ላይ የሚደረግ አጥቂነት እንቅስቃሴ ያገዛዙ አጥቂነት እንቅስቃሴ በብዙ ሁኔታው ላይ የትኩረት የኃይል ማዛባት ስራ መስራት፣ አዳዲስ የፖለቲካ መልኮችን ማዋለድ፣ በተለይ የአጭር ጊዜና የረጅም ጊዜ ድሎችን እያሳዩ መምጣት ከፍተኛ የሆነ መነቃቃት ይፈጥራል ብዬ አስባለሁ። በራሱ አማራው የድል ተነሳሽ ነው። ሽንፈትን አይቀበልም። ብዙ ጊዜ ሚዲያ ላይም ካያችሁ አሸናፊነት ያነቀዋል። የአሸናፊነት ስነ ልቦና ላይ ስነ ልቦና ተጎዱ እንደዚህ ሆኑ የሚል ዜና እንኳን ብዙ ሰው ለመስራት አይፈልግም። በውስጡ ነው የሚውጠው። ድሎችን ግን ስታሳየው የበለጠ መነቃቃት ውስጥ ይገባል። ስለዚህ ድሎችን ማሳየት እንደ ድርጅት ያስፈልጋል ብዬ ስለማስብ ነው። ከፍተኛ የሆነ ውጤት ማምጣት የሚቻልበት ሰዓት ነው። ይሄ ሰዓት በጣም ወሳኝ ሰዓት። በዚህ ሰዓት ውስጥ ውጤት ማስመዝገብ የማይቻል ከሆነ በሚቀጥለው ጊዜ ላይ ውጤት ሊያስመዘግብ የሚችለው መሬት ላይ ካሉት የተሻለ አገዛዙ ሊሆን ይችላል። ምን አይነት ውጤት? ፖለቲካዊ ውጤት፣ ስልታዊ ማደናገሮች፣ ስልታዊ ማወናበጃ፣ ስልታዊ ዲስኮርሶች፣ እነሱ ራሳቸው የሚፈጥሩት ትርክቶችና መዛባት በማህበረሰብ ውስጥ አዲስ ነገር ሊፈጥር ይችላል። አብዛኛው ፖለቲካውን የሚረዳበት የትንተና አድማሱ ዝቅተኛ ስለሆነ ሴራው አይገባው፣ እንዴት እንደሚወድቅ አይገባው። ዛሬ እንኳን ማህበረሰብ ውስጥ ያለ አርሶ አደሩና ሰፊው ህዝብ አይደለም፣ በተወሰነ መልኩ ፊደል ቀመስ የሆኑ ልሂቃን እንኳን በአብይ ሴራ ውስጥ ወድቀው ተላላኪ ሆነው ማህበረሰቡን ለመከፋፈል የሚልካቸው የአልኮል ወዳጆች አሏቸው። ዳኛቸው አሰፋ ማየት ይቻላል። ትላንት ገብቶኛል፣ የህልውና ትግል አለብኝ ምናምን፣ የዲሞክራሲ ጥያቄ መልስ ማግኘት አለበት ብሎ ከአዲስ አበባ ተነስቶ አሜሪካ የገባ ከዛ ተነስቶ አስመራ የገባ ብርሃኑ ነጋ የህልውናው ጥያቄ የዲሞክራሲ ጥያቄ ተመልሶልኛል የሚለው የአንድ ከተማ ህዝብ አልቆ የካቢኔ አባል ሆነ። ምሁራዊ ድንቁርና ማለት እነዚህ ናቸው። እነዚህ ሰዎች በራሳቸው ለማደናገር ኦህዴድ ለማደናገር በሚቀጥለውም ሁኔታ ቀላል አይደለም። የገጽታ ግንባታቸው ቀላል አይደለም። ስለዚህ እነዚህን ስሌቶች ሁሉ ስናይ ፖለቲካዊ አጥቂነት በራሱ መሬት ላይ ያለውን አስተሳሰብ የድርጅት መልክና የማህበረሰብ እንቅስቃሴው ሊያዛባው ስለሚችል የሚያዛባው ለማፍረስ ነው፣ ለውጥ ለማምጣት ሳይሆን የሴራ ትንተና ነው። ስለዚህ እሱን መቅደም የሚቻለው በአንድ በኩል በኃይል ነው፣ በአንድ በኩል ፖለቲካዊ ስሌት በማስራት ትግሉን ማፍጠን የሚቻልበት አዳዲስ መልኮችን ማምጣት ነው። አሸናፊነትን ማሳየት ነው፣ ድሎችን ማሳየት ነው። ተመሳሳይ የሆነ እንቅስቃሴ ውስጥ መግባት በጣም ወሳኝ ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ እንግዲህ በየጊዜው እየመጣን እንደዚህ አይነት ሀሳቦችን የምንሰጠው ወደን ያለን በሀሳብ መሬት ላይ ያሉትን ሰዎች የተለያዩ ሰዎችንም ማጠናከር አለብን ብዬ ስለማስብ ነው። የጽናት ሚዲያ ቤተሰብ ዛሬ ነበረኝ ፕሮግራም ይህን ይመስላል።
ቅድም በመግቢያ ላይ እንዳልኳቸው ምናልባት ውጤታማ ነገሮችን ልናይ የምንችልበት ጊዜ በጣም አጭር ነው እያስባለሁ። እዚች ላይ አንድ ፕሮግራም የቀረችኝ የጽናት ሚዲያ ቤተሰቦች እቺን ላሳያችሁ። ይሄ የምታዩት መረጃ ከደብረ ማርቆስ የደረሰን ነው። የምታዩት መረጃ እንግዲህ ያው አገዛዙ በተለይ በምስራቅ ጎጃም ዞን ጎዛም ወረዳ ድሮ ሚኒሻ የነበሩ ሰልጣኞችን አሰባስቦ ወደ ካምፕ ለማስገባት የተለያዩ እንቅስቃሴዎች እያደረገ ቢገኝም ይህንን የተቃወሙ ሰዎች ታስረው ይገኛሉ ማለትም። ስለዚህ ይሄ በተወሰነ መልኩ ንቃት የፈጠረ ሁኔታ እየተፈጠረ ነው። ከዚህ በፊት ሚኒሻው ዝም ብሎ ነበረ ሄዶ የሚሞተው፣ አሁን እየገባው መጣ። ስለዚህ በተለይ ሚኒሻው ልዩ ኃይል በጣም ፖለቲካሊ ወደኋላ የቀረበትን ነገር እሱን በብዙ ነገር ማሰልጠን ይቻላል ብዬ አስባለሁ። ማሰብ ያስፈልጋል። በተለይ አማራው ከሚዲያ ውጪ ቤት ለቤት ብዙ ነገር መስራት ይቻላል ብዬ አስባለሁ። እያንዳንዱ ሰው አንዳንድ ሚኒሻ የሚይዝበት እሱም ማስተማር የግድ ያስፈልጋል ማለት ነው። ስለዚህ ሀሳቡ ሲገባው ያፈነግጣል፣ ዋጋ ይከፍላል። ስለዚህ ያንን ማድረግ የግድ ያስፈልጋል። ከወንድሙ ጋር የሚታኮስ ሚኒሻ ቆም ብሎ ማሰብ አለበት። ከዚህ በኋላ አማራው ለምንድን ነው የምትገለው? ወንድም ነው፣ መሬት ላይ ያለው ኃይል። ስለዚህ የእሱ ድል እና ውጤት ነገ ጠዋት ሚኒሻ መሆን ከፈለግ እኮ ከዛም በላይ ከፍ ያደርጋል። ስለዚህ ሱስ አይደለም ሚኒሻ መሆን፣ ህግ ማስከበርም አይደለም፣ ራስን ማጥፋት እንደሆነ ፖለቲካሊ ማስተማር የግድ ያስፈልጋል። አሁን የገባቸው ሚኒሻዎች በተለይ አብይ አህመድ ከዚህም ከዛም በሚሰበስበው መዋጮ የራሱን ኃይል ደብቆ እና ሌላ አካባቢ ላይ አንቀሳቅሶ የሌሎችን ልጆችና የድሃ ልጆችን አሰልፎ ግን አዳዲስ ጦርነት ከፍታለሁ የሚልበት ስሌቱ ግልጽ ነው። የኃይል ማዛባት ስራም እየሰራ ነው። ስለዚህ እዛ ሂደት ውስጥ ገብተህ ከፊት ተሰልፈ መሞት የለብህም፣ ከወንድም ጋር መቀላቀል የለብህም። እንደውም ሚኒሻው ልዩ ኃይሉ መሬት ላይ ያሉትን ሰዎች እየተቀላቀለ ወይም ደግሞ ትጥቁን እየሰጠ ሳቦታጅ እያደረገ ራሱ አገዛዙ ማፍረስ መቻል፣ ሳቦታጅ ማድረግ ይቻላል ማለት ነው። ስለዚህ ክልሉ ላይ ያለው እንቅስቃሴ በሙሉ ማዛባት በጣም ወሳኝ ነው ብዬ አስባለሁ። ይሄ ደግሞ እንደ ድርጅት የሚሰራ ስለሆነ አፋብን ትኩረት አድርጎ እዛ ላይ ቢሰራበት ውጤት ያመጣል ብዬ አስባለሁ። በጣም ውጤት የሚመጣ እኔ በ6 ወር ውስጥ ነው የምላችሁ ብአዴንን ማፍረስ የሚቻልበት ሁኔታዎች አሉ። ስለዚህ ስርዓት መፍጠር ሁለመናዊ እድገት ውስጥ ሁለመናዊ ከፍታ ውስጥ እንገባለን። ኦህዴድን መጣል ኢትዮጵያ በዓለም መድረክ ላይ ትታያለች። የዋንጫ ድል አድርገን ማየት አለብን ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ የነበረኝ አጠቃላይ ፕሮግራም ይህን ይመስላል። ከልብ አመሰግናለሁ። እናመሰግናለን። ስታየው በርታ። የተለያዩ ኮመንት እዚህ የሰጣችሁን አላችሁ። በርታ፣ ጥሩ ፕሮግራም ነው የሚል ከልብ አመሰግናለሁ። ከልብ ነው የማመሰግነው። ቤተሰቦቻችን ጽናትን ደግፉ፣ ሀሳብ ስጡ። ኢትዮጵያ ከፍ ብላ እንደምትታይ ምንም ጥርጥር የለውም ይለኛል። ትክክል ነው። ከፍ እናደርጋታለን። እኛ ሀገር አፍራሾች አይደለም። ሀገሪቷን ከፍ አድርገን እናያታለን። ደግሞ በከፍታዋ ላይ ቆመን እናያታለን፣ እናሳያቸዋለን፣ እናያታለን። ይህንን የተስፋ አደርጋለሁ። ይህን እያልኩ የጽናት ሚዲያ ቤተሰብ ዛሬ የነበረኝ ቆይታ ይህን ይመስላል። ሙሉ ፕሮግራም ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። በሚቀጥለው ሌላ ሀሳብ ሌላ ዝግጅት እስክንገናኝ እኔ በዚህ እሰናበታለሁ።